ጤና ይስጥልን የተወደዳችሁ እንደምን አላችሁ በኢትዮ አርሰናል ቻናል ላይ ትገኛላችሁ። ለተቀዳሚ ላይ አዳዲስ የተሰሙ ጉዳዮችን ይዘናል። አርሰናልን የተመለከቱ አዳዲስ ጉዳዮችን አርሰናል እየተፈተነባቸው ያሉ ዝውውሮች አሉ። ከዛ በተጨማሪም በአርሰናል ቤት ሊጠናቀቁ የሚችሉ በጣም ጥሩ የዝውውር ሂደቶችን ተመልክተናል። ከሜዳም ውጭ ያሉ ጉዳዮችን መስፋት እንመለከታለን። ቪክተር ዮኬሬሽ፣ ሊያንድሮ ትሮሳርድ፣ ሰመረቪልን የተመለከተ ዜና ይዘናል። የብሩኖ ጉማሬሽ ጉዳይ እንደተጠበቀ ነው። ከሰሞኑ የአርሰናል ትልቁ መነጋገሪያ ጉዳይ ሰመረቪል ነው። የሉዊስ ሱዋሬዝን ጉዳይ ታስታውሱታላችሁ። መቼም ሉዊስ ሱዋሬዝ ነገሩን ከኡሊያን አልቫሬዝ ዝውውር ጋር አመሳስሎ ያነሳቸው ጉዳዮች አሉ። 2013 ላይ 40.1 ሚሊዮን ፓውንድ ወይም 41 ሚሊዮን ፓውንድ እንኳን አይደለም 40.1 ሚሊዮን ፓውንድ አርሰን ቬንገር አቅርቦ ነበር። የውል ማፍረሻው 40 ሚሊዮን ፓውንድ እንደነበረ ይታወሳል። ያንን ጊዜ መለስ ብለን እናስታውሰዋለን። አርሰናል የቅድመ ውድድር ዘመን ዝግጅትን የተመለከተ ከኦሊቬ ዢሩ ጋር በተያዘም የሚነሱ ሀሳቦች አሉ። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ዓለም ዋንጫው ላይ ያሉ የአርሰናል ተጫዋቾችንም የተመለከቱ ነጥቦችን ይዘናል። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን ላኩልን። ትናንትና ስለ ብሩኖ ጉማሬሽ ባነሳናቸው ጉዳዮች ላይ የላካችሁልን መልእክቶች አሉ። በአርሰናል ቤት ተጫዋቹ መምጣት አለበት ወይስ ደግሞ የለበትም የሚለውን ሀሳቦች አንስታችሁልናል። እኛም መልሰን ዛሬ የእናንተ ሀሳቦች የምናስተናግድ ነው የሚሆነው። ከዛ ውጪ ግን ለእናንተ ጥያቄዎችን እናቀርባለን። አንድ ሁለት ጥያቄዎችን ይዘናል። በተለይ በውድድር ዓመቱ የአርሰናል አንዳንድ መቀዛቀዞች አሉ። በቀጣይ ከሰኞ ከማክሰኞ ጀምሮ የአርሰናል ዝውውሮች በይፋ ይጀምራሉ። ስሞችን ትሰማላችሁ ብዬ እጠብቃለሁ። ነገር ግን ለእናንተ አንድ ጥያቄ ላቀርብ። ኦሊቬ ዢሩ ወደ አርሰናል የመጣበትን ዓመት ታስታውሱታላችሁና በአርሰናል ቤት እንግዲህ ምን ያክል ስኬታማ ነበር ብላችሁ ታስባላችሁና የኦሊቬ ዢሩ የአርሰናል ትውስታችሁ ምንድን ነው? እስቲ ይህንን ጉዳይ ላይ የጻፋችሁልን ሀሳብ አስተያየቶቻችሁን አብራችሁን ቆዩ። አንዳንድ ዝውውሮችን ላንሳላችሁ። ከኤማኑኤል ምቤምባ ጋር በተያዘ የፓሪስ ሰን ዠርመን ወጣት ተጫዋች ወደ ፓሪስ ሰን ዠርመን ካደገ በኋላ ወይም በታዳጊነት ካሳለፈ በኋላ ወደ ዋናው ቡድን ያድጋል ተብሎ ሲጠበቅ በፓሪስ ሰን ዠርመን አዲስ ውል አልፈርምም ብሏል። ስለዚህ ከቀናት በኋላ ውሉ ይጠናቀቃልና ከፓሪስ ሰን ዠርመን ጋር በይፋ ይለያያል። ወደ አርሰናል ይመጣል ተብሎ ምርጫውን አርሰናል አድርጓል ተብሎ ሲጠበቅ ነበር። ቦርመዝ ይህንን ዝውውር ለማጠናቀቅ ጥረት እያደረገ ይገኛል። አርሰናል በጣም የተቀዛቀዘበት ዝውውር ነው። በመጀመሪያ ቀናት ላይ ከተሰሙ ጉዳዮች በኋላ ብዙ ዘገባዎችን እየሰማን አንገኝም። አሁን ደግሞ ቦርመዝ ለምሳሌ የጀርሚ ሞንጋን ዝውውር ለማጠናቀቅ ብሬንትፎርዶች ሙከራ ሲያደርጉ እንደነበረው ማለት ነውና በዚህ ዝውውር ላይ ደግሞ የአርሰናልን ዝውውር የ19 ዓመቱን አሁን በቀጣይ 19 ይሞላል 18 ዓመቱ ላይ ይገኛል። ሌፍት ባክ ሴንተር ባክ ሆኖ ፓሪስ ሰን ዠርመንን በታዳጊ ቡድን በአምበልነት ጭምር የፓሪስ ሰን ዠርመን አምበል ነው። ኤማኑኤል ምቤምባን ለማስፈረም አርሰናል እድሎቹን አባከነው የሚል ስጋትን የሚፈጥር ጉዳይ ተመልክተናል። በቀጣይ ምላሽ የሚፈልግ ጉዳይ ነው። በቀጣይ ቀናትም በስፋት እንመለከተዋለን። የኒውካስል ዩናይትድን ጉዳዮች አነሳለሁ ከሳንድሮ ቶናሊ እንዲሁም ደግሞ ከብሩኖ ጉማሬሽ ጋር በተያዘ። ሳንድሮ ቶናሊን በተመለከተ ቴሌግራፍ አሁንም ይዞት ወጡት ዘገባ ተጫዋቹ ወደ አርሰናል ነው መምጣት የሚፈልገው። ቶትናም ሆትስፐር ደግሞ ለኒውካስል ዩናይትድ 75 ሚሊዮን ፓውንድ አቅርቧል። አርሰናል እስካሁን ምንም አይነት ጥያቄ አላቀረበም። ጥር ላይ የተጫዋቹ ወኪሎች በአርሰናል በኩል ተጫዋቹን እንዲያስፈርመው ወደ አርሰናል ጥያቄ አቅርበዋል። ክለቦች የሚሄዱበት አካሄድ አለ። ተጫዋቾችም ወኪሎቻቸው ደግሞ ለተጫዋቾቻቸው ክለብ ፍለጋ የሚሄዱበትም ርቀት አለና አንዳንድ ጊዜ ጥያቄዎችን በራሳቸው መንገድ ያቀርባሉና በዚህ ሂደት ላይ ሳንድሮ ቶናሊን አርሰናል እንዲያስፈርሙ ጥር ላይ ፍላጎቶች ነበሩ። ነገር ግን በብዙ በተለያዩ ምክንያቶች ያልተሳካ ዝውውር እንደነበረ እናስታውሳለን። አሁን ከተጫዋቹ ጋር በተያዘ ኒውካስል ዩናይትድ የ75 ሚሊዮን ፓውንድ ጥያቄ ውድቅ አድርጓልና አርሰናል ከዚህ በላይ ለሳንድሮ ቶናሊ መክፈል አለበት ወይ የሚለውን እስቲ ሀሳብ አስተያየቶቻችሁን ጻፉልን። የብሩኖ ጉማሬሽ ጉዳይ ይነሳል። በብሩኖ ጉማሬሽ በኩል አርሰናል 55 ሚሊዮን ፓውንድ አቅርቧል። ትናንትናም እናንተ ያነሳናቸውን ጉዳዮች ላይ የሰጣችሁት ሀሳብ አለ። 55 ሚሊዮን ፓውንድ ይበዛል ብላችሁ ታስባላችሁ? ትናንትናም የመጡልን መልእክቶች አሉ። የኛንም ሀሳቦች እናነሳለን። ብሩኖ ጉማሬሽ 55 ሚሊዮን ፓውንድ እንዴት ይታያል? 29 ዓመቱን በቅርቡ ይይዛል። 28 ዓመቱ ላይ ይገኛል። ኖቬምበር ወር ላይ ህዳር ወር ላይ 29 ዓመቱን ይይዛልና በቅርቡ 29 ዓመት ለሚሞላው ተጫዋች በዚህን ያክል ደረጃ ኒውካስል ዩናይትድ እስከ 80 ሚሊዮን ፓውንድ የሚፈልግበት ተጫዋች ነው። ነገር ግን አርሰናል የመነሻ ክፍያ 55 ሚሊዮን ፓውንድ አቅርበዋል። ከዛ ውጪ ግን ቢያንስ 60 ሚሊዮን ፓውንድ እንኳን ቢከፍልበት ለምሳሌ ማንቸስተር ዩናይትድ
በካዜሜሮ ላይ የተሳሳተው ስህተቶች በጣም ብዙ ጊዜ በክለቡ ደጋፊዎች ይነሳሉ፣ በተንታኞችም ጭምር። እኛም በተደጋጋሚ በተለያየ መንገድ አንስተነው ነቀለን። ካዜሜሮ 30 ዓመቱ ሞልቶ ቢያንስ 4 ዓመታትን ማንቸስተር ዩናይትድን በትልቅ ደረጃ ያገለግላል ተብሎ ከመጣ በኋላ ወደ ማንቸስተር ዩናይትድ የመጨረሻ ዓመት ላይ ዘንድሮ የተሻለ ተንቀሳቅሷል ብሎ መናገር ይቻላል። ከዛ ውጪ ግን የባከኑ 3 ዓመታት የባከነ 60 ሚሊዮን ፓውንድ የባከነ ከፍተኛ ደሞዝ ለሱ በአመት ማንቸስተር ዩናይትድ ከ15 ሚሊዮን ፓውንድ በላይ ይከፍላል። በአራት ዓመታት እስከ 60 ሚሊዮን ፓውንድ ድረስ ለተጫዋቹ ከፍሏልና 120-130 ሚሊዮን ፓውንድ ማንቸስተር ዩናይትድ አባክኗል ብሎ መናገር ይቻላልና የብሩኖ ጉማሬሽ ዝውውር እንደዛ እንዳይሆን 29 ዓመቱን ይዛል በቅርቡ ብለናል። ነገር ግን የተለያዩ ሴናሪዎች ናቸው ሁለቱ የብሩኖ ጉማሬሽና የዚህ የካዜሜሮ ጉዳይ። በተለይ ብሩኖ ጉማሬሽ ሊጉ ላይ የሚያውቀው ሊጉን የለመደ ተጫዋች ነው። የካዜሜሮ ችግር ግን አንደኛ ፊዚካሊቲው እየቀነሰ የነበረበት ፍጥነቱ እየቀነሰ ፕሪሚየር ሊጉን ደግሞ ለመላመድ አመታትን ወስዶበታል። ብሩኖ ጉማሬሽ ግን ያ ችግር ላይ ነሳበት ይችላል። እንዳጠቃላይ ግን ብሩኖ ጉማሬሽ ኤሊት የሚባል ተጫዋች ነው። ነገር ግን አርሰናል ከዚህ በፊት ማስፈረም የነበረበት ነገር ግን አሁንም ቢያገኘው የሚጠላ አይነት ተጫዋች አይደለም። ለሱ ግን አንዳንድ ሀሳቦች አሉ። 80 ሚሊዮን ፓውንድ ከመክፈል ሳንዶ ቶናሊ ማምጣት የተሻለ ነው የሚሉ ጉዳዮች ይነሳሉ። እንዴት ያለ ቆይታ ሊኖር ይችላል የሚለው የሚጠብቅ ነው። አርሰናል የመጀመሪያው ጥያቄ ውድቅ ተደርጎበታል። ቨርባል ወይም በቃል ደረጃ የቀረበ ጥያቄ ነውና ሲሪየስ የሆነ ፕሮፖዛል ለማቅረብ ሁለተኛ ደረጃ ላይ ፕሮፖዝ ለማድረግ እንቅስቃሴዎችን ያደርጋል ተብሎ በቀጣይ እየተነሱ ያሉ ጉዳዮች አሉ። የዚህ ዝውውር መጨረሻ ምን ይሆናል የሚለውን በቀጣይ እንጠብቃለን። እናንተ ሀሳብ አስተያየቶቻችሁን ላኩልን። ብሩኖ ፈርናንዴዝ በእድሜው ጣራ ላይ ወይም ኤሊት የሚባል የተጫዋቾች ወይም ፕራይማቸው ፒካቸው ላይ የሚገኙት 25-26 ላይ ይባላልና የሱ የፒክ ደረጃ ላይ የሚገኝ ተጫዋች አይደለም። በእርግጥ ተጫዋቾች ካለላቸው እስከ 40 በጥሩ ደረጃ ላይ ሊጫወቱ ይችላሉ። ቢያንስ እስከ 38 እስከ 37 ዓመታቸው በጥሩ ደረጃ ሊጫወቱ ይችላሉ። ነገር ግን ፊዚካሊቲን በሚጠይቀው ሊግ በጣም ብዙ ነገር በሚነሳበት የውድድር ዘመን ላይ በፕሪሚየር ሊጉ ላይ ያን ያክል ርቀት ይጓዛሉ የሚለው የሚጠበቅ ነው። አማካኝ ስፍራ ላይ ሌሎች ተጨማሪ ስሞችም ይነሳሉ። አንድሪያ ቤርታ አሌክስ ስኮትን ከቦርመዝ ለማስፈረም ፍላጎት አላቸው። በተለይ አሌክስ ስኮት ወደ እንግሊዝ ብሔራዊ ቡድን ባለሙያ ዋንጫ የመክፈቻ ጉዞ ላይ ከተጫዋቾች ጋር ልምድ ለመስራት ኤታን ንዋኔሪም ተጣርቶ እንደነበር ይታወቃል። አሰልጣኝ ቶማስ ቱዌል የተለየ ነገር አድርገው ነበር። ወጣት ተጫዋቾች የብሔራዊ ቡድኑ ልምድ እንዲኖራቸው ከብሔራዊ ቡድኑ ጋር ቆይታ እንዲያደርጉ ምርጫቸውን አድርገው ጥሪ አድርገው ሌሎች ተጫዋቾችም እስኪመጡ የመጀመሪያ ጊዜያትን በዛ በአሜሪካ በነበረ ካምፕ ቆይታ አድርገው ነበር ከእንግሊዝ ዋናው ብሔራዊ ቡድን ከዓለም ዋንጫው ተሳታፊ ብሔራዊ ቡድን ጋር። አሌክስ ስኮትም ኤታን ንዋኔሪም በዛ ነበርና ቦርመዝ በወቅቱ በጣም ፓኒክ አድርጎ ነበር ተጫዋቹን ውል ለማስፈረም። ነገር ግን ተጫዋቹ እስካሁን ውሉን ለማራዘም ፍላጎት እያሳየ አይደለምና አንድሪያ ቤርታ ሲሪየስ የሆነ ፍላጎት አላቸው ተጫዋቹን አሌክስ ስኮትን ወደ ፕሪሚየር ሊግ ቡድን ወደ አርሰናል ለማምጣትና ነገር ግን የቦርመዝ ጥያቄ እስከ 65 ሚሊዮን ፓውንድ 70 ሚሊዮን ፓውንድ ከፍ ሊል ይችላል። ብዙ ጊዜ የሚባለው 80 ሚሊዮን ፓውንድ ነው። ነገር ግን አርሰናል በ60 ሚሊዮን ፓውንድ ሊያገኘው የሚችል ዝውውር ነው በሚል ድርድሮች እስካሁን ምን ደረጃ ላይ እንዳሉ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ሌላው ትልቁ ጉዳይ ከአርሰናል የዚህ አማካኝ ስፍራ ፍላጎት ሰርች ከሚያደርገባቸው ኤሪያዎች መካከል አንደኛው ዋነኛው አማካኝ ስፍራ ላይ እንደሆነ ይታወቃል። ከቀናት በፊትም በዚሁ ቤት አርሰናል ቻናል ላይ አንስተንላቸዋል። አርሰናል በሚኬል አርቴታ ቡድን ውስጥ የሚፈለጉ ተጫዋቾች አሉ። ቢያንስ 4 ወሳኝ አማካዮች የዚህ ቦታ ላይ ሉዊስ ስኬሊም እንዳንድ አማካኝ ተቆጥሮ ኖርጋርድ ይለቃል ተብሎ ቢታሰብ ኖርጋርድን የሚተካ ሌላ በጣም ዝቅ ባለ ገንዘብ የሚመጣ ተጫዋች ይኖራል። እንደ ኖርጋርድ ቆይታ የሚወሰን ኖርጋርድ ቢቆይ እንኳን እነዚህ አማካዮች 4 አማካዮች ለምሳሌ ብሩኖ ጉማሬሽ ቢመጣ ዴክላን ራይስ አለ፣ ማርቲን ዙሜንዲ አለ፣ ሉዊስ ስኬሊ አለ። እነዚህን ተጫዋቾች አንዳቸውን በደንብ ከመጠቀም ይልቅ ሁለቱን አርሰናል ያደረገው ሚኬል አርቴታ በተጠናቀቀ የውድድር ዘመን ላይ ዋጋ ሊያስከፍል በተቃረበ መንገድ ዙሜንዲንና ዴክላን ራይስን በእያንዳንዱ ጨዋታዎች ላይ ሲጠቀም ነበር። ነገር ግን አሁን ከዛ በተቃራኒ መንገድ ነገሮችን ለመቀየርና ሮቴት እያደረገ ተጫዋቾችን ለመጠቀም ይፈልጋልና እዚህ ሮቴሽኖች ሊገቡ ከሚችሉ ስሞች መካከል ማቴዎስ ፈርናንዴዝ፣ ሳንድሮ ቶናሊ ይጠቀሳሉ። የፓብሎ ባሪዮስ ጉዳይ ግን ብዙ ቦታ ላይ አልተመለከትኩትም። በጣም ኤክስክሉሲቭ በሆነ በጣም የግላቸው ዘገባዎች ላይ ይዘውት የወጡት አንዳንድ ብዙሃን መገናኛዎች ላይ በኤክስክሉሲቭ ዘገባ ተመልክቻለሁ። ፓብሎ ባሪዮስን በተመለከተ
በጣም ጥሩ ተጫዋች ነው። አቬለብል ነው የሚለው በጣም ትልቅ ጥያቄ ነው። በተለይ ደግሞ አትሌቲኮ ማድሪድ ቡድኑን እንደማፍረስ ሊቆጥሮ ይችላል። በጣም ትልቅ ተጫዋች ነው። የሚገርም ዶሚናንስን ሚድፊልድ ላይ መስጠት የሚችል በጣም ኳስ ቁጥጥሩ አሪፍ የሚባል ፓሶቹ ጥሩ የሚባሉ ከረጅም ርቀት ግን ማስቆጠር የሚችል መከላከሉንም ማጥቃቱንም ማደራጀት የሚችል ጥሩ የ6 ቁጥርም የ8 ቁጥርም ተጫዋች መሆን የሚችል ተጫዋች ነውና የፓብሎ ባሪዮስ ጉዳይ ብዙ እየተነሳ ይገኛል ከአርሰናል ጋር በተያያዘ በቀጣይ ጊዜያት ላይ እንዴት ሊሆን ይችላል የዝውውር የሚለው በዋነኝነት የሚነሳ ነው። የኦሊቬ ዢሩን ጉዳይ በማል ሐሳብ አስተያየቶቻችሁን ላኩልን። ኦሊቬ ዢሩን እንዴት ታስታውሱታላችሁ? ትናንትና ኦሊቬ ዢሩ አርሰናልን የተቀላቀለበት 13ኛ ዓመት ነበር። ልክ በትናንትናው ዕለት 13ኛ ዓመቱን ይዟል። ኦሊቬ ዢሩ ከሊጓን አሸናፊ ከሞንፒየሌ በቀጥታ የተዘዋወረ የሊጓን የዓመቱ ኮከብ ጎል አስቆጣሪ ነው ካጠናቀቀ በኋላ በአርሰናል 253 ጨዋታዎችን አድርጓል። ቀላል የሚባሉ ጊዜያትን አላሳለፈም። 105 ግቦችን ደግሞ አስቆጥሯልና ከ100 በላይ ግቦችን ለአርሰናል ካስቆጠሩ ተጫዋቾች መካከል የሚጠቀስ ነውና ኦሊቬ ዢሩ ቆይታው እንዴት ይታያል? ምን አይነት ተጫዋች ነበር ለእናንተ የሚለውን እስቲ ሐሳብ አስተያየቶቻችሁን ላኩልን። ሌላ ጥያቄ ደግሞ ላክልላችሁ እዚህ ጋር በአርሰናል ቤት የ10 ቁጥር ተጫዋቾች በደንብ የሚታወሱ ናቸው። እናንተ የምታስታውሷቸውን የ10 ቁጥር ተጫዋቾች ልጥራላችሁ። ከ1988-90 የውድድር ዘመን ላይ ፖል ሜርሰን የአርሰናል 10 ቁጥር ነበረ። 10 ቁጥር መለያ ለብሶ የተጫወተ 1995 እስከ 2006 ድረስ ደግሞ ቤርካምፕ ዘነን ፍላይን ደሽማን የሚባለው ዴኒስ ቤርካምፕ ምርጡን ጊዜ አሳልፏል። በ10 ቁጥር መለያ የማሊያውንም ኳሊቲ ከፍ አድርጎት አልፏል። ለእናንተ እስቲ የምታስታውሱትን ከ2006 እስከ 2010 የአርሰናል 10 ቁጥር መለያ የለበሰ ተጫዋች ማን ነበረ? ከ2010 እስከ 2012 ሩበን ቫን ፐርሲ ነበር። 2012 እስከ 2018 ጃክ ዊልሼር፣ ከ2018 እስከ 2021 ድረስ መስት ኦዚል ነበረ። ከ2021 እስከ 2024 ድረስ ኤሚል ስሚዝሮ። አሁን የአርሰናል 10 ቁጥር እንግሊዛዊ ኤብሬቼዜ ነውና ከ2006 ከ2010 የአርሰናል 10 ቁጥር የማትገምቱት ተጫዋች ነው። እስቲ ማን ነበር 10 ቁጥር መለያ ለብሶ በአርሰናል ሲጫወት የነበር? ሐሳብ አስተያየቶቻችሁን ላኩልን። እያነሳናቸው ወዳሉ ዝውውሮች ልለፍና የፓብሎ ባሪዮስ ጉዳይ በአርሰናል ቤት የሚኖረው ቆይታ በቀጣይ ጊዜያት ላይ በደንብ የሚጠበቅ ነው። አማካኝ ስፍራ ላይ ሌሎችም ስሞች ይነሳሉ። ቪዬራ አንድ ጉዳይ ያነሳል። ከቪዬራ ጋር በተያያዘ የሚነሳው ጉዳይ ምናልባት ራሱን ሊመስለው ይችላል። በራሱ በቪዬራ ደረጃ ላይ በጣም የሚጠበቅ ተጫዋች ላይሆን ይችላል። ነገር ግን ፓትሪክ ቪዬራ ከሚያነሳቸው ጉዳዮች መካከል በዓለም ዋንጫ ላይ የሚገርም ጊዜን እያሳለፈ ይገኛል። የተጫዋች የሮማ ተጫዋች ነው፣ መኑኮኔ ይባላል። ተጫዋቹ በእርግጥ ከቀናት በፊትም ትናንትና የሚያነሳውት ዘገባ ላይ በዚሁ ቤት አርሰናል ቻናል ላይ መኑኮኔ አርሰናል ጥያቄ የሚያቀርብ ከሆነ በምንም አይነት ደረጃ ውድቅ ማድረግ አያስፈልግም፣ ወደ አርሰናል መሄድ እፈልጋለሁ ብሎ ለሮማ አሳውቋል የሚሉ ዘገባዎችን ተመልክተናል። እንዳጠቃላይ ግን በጣም ጥሩ ሲዝን በሮማ አሳልፏል። ቪዬራም ያንን ያነሳል። ጉዳቶች በኋላ በዓለም ዋንጫ ላይ 2 ጉዳቶች አጋጥሞት ነበር ከዓለም ዋንጫ በፊትና ያንን ጉዳት ተቋቁሞ በጣም ጥሩ ጊዜ ላይ ይገኛል የሚል ሀሳቡን ያነሳል። ከዛ ውጪ ግን በተጫዋቹ ደረጃ አሁን ቤስት ሚድፊልደር በፈረንሳይ ብሔራዊ ቡድን ውስጥ ምርጡ አማካይ ማን ነው የሚል ጥያቄን ያስከትላል። ኦሬሊዮ ቻሚኒ፣ አድራር ራቢዮት። እኔ ግን ከሁለቱም መኑኮኔ የተሻለ ነው። ቦል ዊኒንግ ነው፣ ቦል የሚነጥቅ ኳስ የሚነጥቅ አማካይ ነው። ከዛ በተጨማሪ ቴክኒካል አቢሊቲው በጣም ጥሩ ነው። በቢልድ አፕ ጊዜ የሚመች ተጫዋች ነው፣ ያንን ፋሲሊቴት ያደርጋል። ከዛ ውጪ ደግሞ መስመር ሰንጣቂ ኳሶችን በማቀበል ኳሶችን ወደፊት ይዞ በመግፋት ጥሩ ነው። እኔ ወተር ካሪየር የሚባለውን ቃል መጠቀም አልፈልግም፣ ወይም ያንን የሚገልጹ አይደለም። ከዛ ይልቅ ግን ቦል ዊኒንግ አማካይ ነው። ከዛ በተጨማሪም ክሬቲቭ ነው፣ ወደፊት ሄዶ ማጥቃትም የሚወድ አይነት ተጫዋች ነውና ኦሬሊዮ ቻሚኒ ብዙ ጊዜ ፍርስትሬት የሚያደርጉ የጎንዮሽ ኳሶችን የሚያበዛ ተጫዋች ነውና ከሱ የተጫዋች የተሻለ ነው ተብሏል። ማንቸስተር ሲቲ የአዩብ ቡዋዴ ዝውውር ላይ ስለ መግባቱ ተሰምቷል። የሪያል ማድሪድም ፍላጎት አለና ለአርሰናል በጣም የሚያጠራጥሩ ነገሮች እንዳይኖሩ የአዩብ ቡዋዴን ዝውውር ቶሎ ማጠናቀቅ አለበት የሚሉ ጉዳዮችን በስፋት እየተመለከተን እንገኛለንና አዩብ ቡዋዴንም የመኑኮኔም ዝውውር እንዴት ይታያል የሚለው የሚጠበቅ ነው። ከቪክተር ዮኬሬሽ ጋር በተያዘም ተጨማሪ ጉዳዮች ይነሳሉ። ቪክተር ዮኬሬሽን በተመለከተ
በፋብሪዚዮ ሮማኖ ዘገባ ላይ አንድ ጉዳይ አንስቷል። ቪክተር ዮኬሬሽን የሚፈልገው አትሌቲኮ ማድሪድ ብቻ አይደለም። የአትሌቲኮ ማድሪድና የኡሊያን አልቫሬዝ ጉዳይ እንዲሁም ቪክተር ዮኬሬሽን በተመሳሳይ ያነሳናቸው ጉዳዮች አሉ። አርሰናል ተጫዋቹ መልቀቅ አለበት፣ ኡሊያን አልቫሬዝን ማምጣት አለበት፣ እንዴት ነው መሆን ያለበት የሚለውን ባለፉት ቀናት ላይ ስናነሳቸው የነበሩ ጉዳዮች አሉና እንደ ፋብሪዚዮ ሮማኖ ሀሳብ ከሆነ አትሌቲኮ ማድሪድ ብቻ አይደለም ቪክተር ዮኬሬሽን የሚፈልጉት፣ ሌሎች ትልቅ ክለቦችም የተጫዋቹ ፈላጊ ሆነው ገበያው ላይ ብቅ ብሏል የሚሉ ሀሳቦች አሉ። ሩድ ጉሌት ደግሞ የሰመረቪልን ጉዳይ ያነሳል። ሰመረቪል በማንቸስተር ዩናይትድ፣ በፓሪስ ሰን ጀርመን፣ በአርሰናል የሚፈለግ የዌስትሃም ዩናይትድ ተጫዋች ነው። እስከ 50 ሚሊዮን ፓውንድ ለተጫዋቹ ሊከፈልበት ይችላል። ክለቦች በጣም ወጥረው ከተደራደሩ ከዛ በታችም ሊያገኙት የሚችል ዝውውር ነው። እንደ አጠቃላይ ግን ሰመረቪልን በተመለከተ የ24 ዓመቱ ተጫዋች ኤክስፔክት ይደረጋል ከዌስትሃም እንደሚለቅና ሩድ ጉሌት የኔዘርላንድ ሌጀንደሪ ተጫዋች ነው። ከሚያነሳቸው ጉዳዮች መካከል እሱ በዋነኝነት እስከ 50 ሚሊዮን ፓውንድ የሚከፈልበት ተጫዋች ነውና አርሰናል ቢቀላቀል ወደ አርሰናል ቢሄድ ብዙ ግቦችን የሚያስቆጠር በጣም ጥሩ የተሻሻለ ተጫዋች መሆን ይችላልና አርሰናልን መቀላቀል አለበት የሚል ሀሳቡን ያነሳል። እንደ አጠቃላይ እነዚህ የሚነሱ ጉዳዮች ናቸው። ትናንትና በዓለም ዋንጫ ላይ ሊያንድሮ ትሮሳርድ 2 ግቦችን አስቆጥሯል። የአርሰናል ደጋፊዎች ብዙ ጊዜ ሊያንድሮ ትሮሳርድ በሚጫወትበት ጥሩ በሆነበት ሰዓት ላይ በጣም መልቀቅ የለበትም ብለው የሚያስቡት ጥሩ ተጫዋች እንደሆነ የሚናገሩለት አይነት ተጫዋች ነው። ግብ በማያስቆጥርበት ጊዜ ግን ከሱ አጌነስት ብዙ ሀሳቦች ይሰጣሉ። እናንተስ ምን ትላላችሁ? ሊያንድሮ ትሮሳርድ ምን አይነት ጊዜ እያሳለፈ ይገኛል? የአርሰናል አጥቂን ጉዳዮች በተመለከተ የሚነሱ ሀሳቦች አሉ። ለእናንተ እዚሁ ጋር እንደ ሀሳብ ጣል የምናደርጋቸው ጉዳዮች አሉ። ከዚሁ ጋር በተያዘ በማርኬቱ ላይ አርሰናል ለምሳሌ ገብርኤል ጀሱስን ሸጦ ሌላ ተጫዋች ማምጣት ይኖርበታል የሚሉ ሀሳቦች ይሰነዝራሉ። ቪክተር ዮኬሬሽ ስሙ ይነሳል። ከኤቨርስ በ9 ቁጥር ቦታ ላይ የሚጠቀስ ተጫዋች ነው። ነገር ግን የሚመጣው ተጫዋችስ እንደናንተ ሀሳብ በ9 ቁጥር ቦታ ላይ ተጠባባቂ ሆኖ ይጫወታል ወይ? የቪክተር ዮኬሬሽ የከኤቨርስ ተጠባባቂ ሆኖ እንደ ገብርኤል ጀሱስ በተለይ በተጠባባቂነት እየተነሳ ማገልገል ይችላሉ የሚለው የሚጠበቅ ነው። ምን አይነት ተጫዋች አርሰናል ማስፈረም አለበት የሚለውን ሀሳብ አካፍሉ። ነገ በስፋት የምናነሳው ትልቁ ጉዳይ ነው። ሉዊስ ሱዋሬዝን በተመለከተ የኡሊያን አልቫሬዝም ጉዳይ እዚህ ላይ የሚነሳ ሀሳብ ነው። ሉዊስ ሱዋሬዝ በአትሌቲኮ ማድሪድ ያለውን ኡሊያን አልቫሬዝን በተመለከተ የኔን ጊዜ 2013 ላይ ከሊቨርፑል ልለቅ የነበረበት አርሰናልን ልቀላቀል የነበረበትን ጊዜ ያስታውሰኛል ይላል። ተመሳሳይ ሁኔታ ውስጥ ነበርኩኝ። ለሊቨርፑል መልቀቅ እንደምፈልግ አርሰናልን መቀላቀል እንደምፈልግ ተናግሬ ነበረና በወቅቱ እምበሉ ጄራርድ መቶ አናግሮኛል ይላል። በወቅቱ ታስታውሱ ከነበረ ሉዊስ ሱዋሬዝ 40.1 ሚሊዮን ፓውንድ አርሰን ቬንገር የውል ማፍረሻው ከ40 ሚሊዮን ፓውንድ በላይ ነው ይላል እና 40 ሚሊዮን 1 ፓውንድ አቅርበው በጣም አነጋጋሪ ጥያቄ ነበረና ከዛ በተጨማሪ ሊቨርፑልም እንደ ንቀት ቆጥሮ ተጫዋቹ በጭራሽ ወደ አርሰናል አይሄድም ብሎ ነበር ነው። በቻምፒየንስ ሊግ ለአርሰናል ይሳተፍ ነበር። ስለዚህ ወደ አርሰናል መሄድ ፈልጌ ነበረ። ጄራርድ ግን መጥቶ ወደ አርሰናል መሄድ የለብህም፣ ከዚህ ውጪ 1 ዓመት አብረህን ቆይ፣ ላንተ የሚሆነውን ስኬታማ ጊዜ እንድታሳልፍ እናደርጋለን፣ ከዛ በኋላ ወደ ባርሰሎና፣ ወደ ሪያል ማድሪድ ወይም ወደ ባየር ሙኒክ እንድትሄድ ሁሉ ነገር ይመቻችላል፣ ስለዚህ መቆየት አለብህ አለኝ። ከዛ ሁሉ በኋላ 1 ዓመት ቆየው የሚል ሀሳቡን አነሳና የሚገርም ጊዜን ከ2-3 ጨዋታዎች በኋላ ደጋፊዎች ያልኩትን በሙሉ ረስተው መልቀቅ እፈልጋለሁ ያልኩትን ረስተው ጥሩ ጊዜን አሳልፌያለሁ በሚል የሚያነሳቸው ጉዳዮች አሉ። ቀደም ያነሳውላችሁ ጥያቄ አለ ከኦሊቪዬ ዡሩ ጋር በተያያዘ ሀሳብ አስተያየቶቻችሁን ላኩልን። የአርሰናል 10 ቁጥር ቦታ ላይ ከ1988 97 ድረስ ፖል ሜርሰን ነበረ፣ ዴቪድ ቤርካምፕ ሌላኛው 10 ቁጥር በአርሰናል ቤት እሱ ነበረ፣ ቫን ፐርሲ 2012 ድረስ፣ ከዛ በተጨማሪ እስከ 2018 ድረስ ጃክ ዊልሼር፣ እስከ 2021 ድረስ ሜስት ኦዚል፣ እስከ 2024 ድረስ ኤሚል ስሚዝ ሮ፣ ከዛ በኋላ አሁን ደግሞ ከ2025 ጀምሮ ደግሞ ኤበሬቺ ኤዜ ነው። ባለፈው የውድድር ዘመን አሁንም የአርሰናል 10 ቁጥር ለባሽ ኤበሬቺ ኤዜ ነውና 2006 ከ2010 የአርሰናል 10 ቁጥር መለያ ለባሽ የነበረው ዊሊያም ጋላስ ነው። ያልተጠበቀ ስም ሊሆን ይችላል። በ10 ቁጥር መለያ ሲከላከል ተመልክተ ነው እንደነበረ እናስታውሳለን። ትናንትና የእናንተ መልእክቶች በስፋት መጥተውልናል። ደስታ አራርሶ ብሩኖ ጉማሬሽ ቢመጣ በጣም ጥሩ ነው ላርሰናል ብሎናል። የሱፍ መሐመድም ዮኬሬሽ ቢለቅ ይሻላል የሚል ሀሳቡን ልኮልናል። ከዛ በተጨማሪ ፒየር ኤንካፔ በነጻ የመጣ ተጫዋች ነው የሚል ሀሳቡን ልኮልናል። የሱፍ መሐመድ ከልብ እናመሰግናለን። ንጉሴ ወንደሰን የጻፈልን መልእክት አለ። እንደኔ ለብሩኖ 55 ሚሊዮን ፓውንድ ሲበዛበት ነው። እንደኔ ብሩኖ እድሜው ገፍቷል። አሁን 29 ዓመቱን ሊደፍን ነው። ስለዚህ
እሱ ይህንን ክል ገንዘብ ከሚወጣበት ብር ጨምሮ አርሰናል ሳንዶ ቶናሊን ቢያመጣው የተሻለ ነው። ለብሩኖ ግን 55 ሚሊዮን ፓውንድ ከበቂ በላይ ነው። እናንተስ ምን ትላላችሁ ብሎናል። በትክክልም በተለይ ከእድሜው ጋር በተያያዘ በርግጥ እስከ 60 ሚሊዮን ፓውንድ አሁን ካለው የገበያ ዋጋ አንፃር ቢከፈልበት ጥሩ ይመስለኛል። 60 ሚሊዮን ፓውንድ አርሰናል የሚያገኘው ከሆነ በጣም ጥሩ ዝውውር ነው። ቢያንስ 4-5 አመታትን ሊያገለግለው የሚችል አይነት ዝውውር እንደሆነ ማንሳት ይቻላል። አሁን ከገበያው ጋር እነ አሌክስ ስኮት እንኳን 80 ሚሊዮን ፓውንድ እየተጠራባቸው ቢያንስ እስከ 70 ሚሊዮን ፓውንድ የሚጠራበት ተጫዋች ነው። አዩብ ዋዲ ገና ራሱን በደንብ ያላስመሰከረ ያላሳየ ፕሪሚየር ሊጉ ላይ ያለመደ ተጫዋች ከ65 ሚሊዮን ፓውንድ በታች አልሸጥም እያለ ይገኛል ሊልና ለብሩኖ ጉማሬዥ 60 ሚሊዮን ፓውንድ የተሻለ ይመስለኛል። ጽዮን ለ9 አመት ተጫዋች 60 ሚሊዮን ፓውንድ አርሰናል አብዷል እንጂ 35 ሚሊዮን ፓውንድ በማውጣት ከዛ በላይ ማውጣት የለበትም የሚል ሐሳብ ልካለናለች። ከዛ ውጪ ሰላም አህመድ ከጅቡቲ ነኝ። ኢንካፔ በመፈረሙ ደስ ብሎኛል። የጉማሬዥ እድሜ 28 ነው። አሁን እስከ 3-4 አመታት መጫወት የሚችል ይመስለኛል። ግን ከሱ ሮጀርስ ቢመጣ በጣም አሪፍ ነው ብሎናል። በርግጥ ሮጀርስም የሚመጣበት እድል በጣም ሰፊ ነው። ነገር ግን ሁለቱም በተለያዩ ቦታዎች ላይ የሚጫወቱ ናቸው። ብሩኖ ጉማሬዥ የ8 ቁጥር የ6 ቁጥር ሚና፣ ሮጀርስ ደግሞ የ10 ቁጥርና የመስመር አጥቂ ቦታ ላይ መጫወት ይችላል። ወንድሙ ወንዴ አርሰናል ሊቨርኩሰንን በጠራራ ፀሐይ ዘርፎታል፣ ግን ህጋዊ በሆነ መንገድ ሁሌም ድልና ድምቀት ለታላቁ ክለባችን የሚል ሐሳቡ ልኮልናል። በርከት ያሉ መልእክቶችን ነው የተቀበልነው። ሐሳብ አስተያየቶቻችሁን ስለጻፋችሁልን ሁላችሁንም ከልብ እናመሰግናለን። የዛሬ ቆይታችን እዚህ ላይ አጠናቀቅን። በአዳዲስ ጉዳዮች እንመለሳለን። ነገ ሐሳብ አስተያየቶቻችሁን ባነሳናቸው ጉዳዮች ላይ ጻፉልን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮቻችን ብዙ ጋር እንዲደርስ አግዙን፣ አበረታቱን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።